አስኳል ማስተር ኦፍ ዘ ጌም ደራሲ ሲድኒ ሸልደን ተርጓሚ ፋንታውን ኃይሌ ዮሴፍ ተራኪ አማኑኤል አሻግሬ በቻግኒ ሚዲያ ተዘጋጅቶ የቀረበ ክፍል 8 ማርጋሬት የጤና ምርመራ ለማድረግ ወደ ሐኪም ዘንድ ሄደች። መረመራትና የማበስርሻ እንዳስደሳች ዜና አለኝ። ቅሪት ነሽ፣ ልጅ ልትወልጂ ነው ሚስ ማክ ግሪጎር አላት ዶክተር ቲገር በደስታ ፊቱ ያበራ። ዶክተሩ ይህንን ሲነግራት ከመደንገጧ የተነሳ የምታደርገው ጠፋት። በድንጋጤና በደስታ መሃል በመሆኗ ትሳቅ ወይንስ ታልቅስ አንዱን መምረጥ አልቻለችም። ከጥቂት ጊዜ በኋላ አስደሳች ዜና ነውን በማለት ራሷን ጠየቀች። ፍቅር በራቀው ትዳር መካከል ልጅ መውለድ የማይሞከር ነው እያለች በአጋጣሚው በመገረም ለራሷ ጥያቄ ራሷ መልስ ሰጠች። ማርጋሬት ዶክተሩ ያበሰረላትን ደስታ ታግሳ መቆየት አልቻለችምና ከዚያ ወጥታ የምትሄድበትን መንገድ መፈለግ ነበረባት። ነገሩን ይበልጥ በማሰብ ላይ እንዳለች በድንገት ያቅለሸልሻት ጀመር። ከዚህ የተነሳ ሰውነቷን ሞቃትና ልብሷ በላብ ራሰ። ዶክተር ቲገር ሁኔታዋን በማጤኑ ማርጋሬትን እንደገና መረመራትና እርግዝና አዲስ ሲጀምር የሚታየው ምልክት ነው፣ ቀላል ህመም ነው አለና የምትውጠው መድኃኒት ሰጣት። ጤንነትሽ በጥሩ ሁኔታ ላይ ስለሚገኝ ቅንጣት ታህል ልታስቢ አይገባም። ይልቁንም ፈጥነሽ ወደ ቤትሽ ሂጂና ይህንን ታላቅና አስደሳች ዜና ለባለቤትሽ ንገሪው። እሺ፣ አሁኑኑ ሄጄ እነግረዋለሁ አለች። በዚያን ዕለት ማታ ጃሚና ማርጋሬት ራት በሚበሉበት ወቅት ዛሬ ለምርመራ ወደ ዶክተራችን ዘንድ ሄጄ ነበር፣ ቅሪት መሆኔን ገለጸልኝ አለችው። ጃሚ ይህንን ሲሰማ ደግም ሆነ ክፉ ቃል ሳይተነፍስ መብላቱን ትቶ ከመቀመጫው በመነሳት ፎጣውን ወረወረና ከመመገቢያው ክፍል ወጥቶ ሄደ። ይህንን ስትመለከት ነው ማርጋሬት አንጀቷ የተቆረጠውና የምትወደውን ያህል ልትጠላው የሚገባት መሆኑን ትምህርት ያገኘችው። በመሆኑም ከዚህች ምሽት ጀምራ አንቅራ ተፋችው። የእርግዝናዋ ጊዜ ህመም የበዛበትና በጣም አስቸጋሪ ሆነባት። በዚህ የተነሳ አብዛኛውን ጊዜዋን የምታሳልፈው በአልጋ ላይ ተኝታ ነው። በጣም ይደክማታል፣ አቅምም ያንሳታል። በማከታተል ቀኑን ሙሉ አልጋዋ ላይ በመተኛት ስትሰቃይ ልጇ እግሯ ስር በመሆን አምላክ እናቱን እንዲምርለት በጸሎት ይማጸን ነበር። በአሁኑ ጊዜ ማርጋሬት የምትሄድበት ቦታ የላትም። እንዳለፈው ሌጣ ስላልሆነች ተነስታ ወደ ፈለገችው ቦታ ለመሄድ አትችልም። መውጫ ዘዴ አግኝታ ለመሄድ ብትሞክር እንኳን ልጇን ይዛ እንድትሄድ ጃሚ አይፈቅድላትም። ትንሹ ጃሚ አሁን 7 ዓመት ሞልቶታል። በጥሩ ሁኔታ ያደገ በመሆኑ ጤንነቱ የተሟላና በአስተሳሰብ የላቀ ሆነ። የእናቱን መከፋት ይበልጥ እየተረዳ በመምጣቱ ከአባቱ ይልቅ ለእናቱ ማድላትና መቆርቆር ጀመረ። ትምህርት ቤት በሚውልበት ጊዜ በራሱ ፈጠራ ከልዩ ልዩ ነገሮች ስጦታዎችን ይሰራና ወደ ቤቱ ሲመለስ ለእናቱ ያበረክትላታል። ፈገግ በማለት ልጇን ታመሰግነውና ራሷን ከብስጭት ለማላቀቅ ጥረት ታደርጋለች። ጃሚ አባቱ በጊዜ ለምን ወደ ቤቱ እንደማይገባና እናቱን ሽርሽር ይዟት የማይሄደው ለምን እንደሆነ በሚጠይቃት ጊዜ ያንተ አባት በሁሉም ሰዎች ዘንድ በጣም ጠቃሚና ተፈላጊነት ያለው ሰው ስለሆነ በዚህም የተነሳ
የሚያከናውናቸው አያሌ ስራዎች ስላሉት በጊዜ ወደ ቤት ለመምጣት እኔን ሽርሽር ይዞ ለመውጣት ጊዜ አይኖረውም በማለት ትመልስለታለች። በአባቱና በእኔ መካከል ያለው ሁኔታ የኔ ችግር ነው። ይህንን ችግር ለልጄ ነግሬ አባቱን እንዲጠላ ማድረግ የለብኝም በማለት ታስባለች። የማርጋሬት እርግዝና በየቀኑ በግልጽ እየታወቀ መጣ። በመንገድ ላይ ስትሄድ የሚያውቋት ሰዎች ሰላምታ በመስጠት ያቆሟትና በቅርብ ጊዜ በሰላም ትገላገያለሽ ይሏታል። አንዳንዶቹም የምትወልጂው እንደ መጀመሪያው ልጅሽ ቆንጆ ልጅ ነው፣ እርግጠኛ ነኝ። በዚህ እንወራረዳለን፣ ባለቤትሽም እድለኛ ሰው ነው በማለት ያበረታቷታል። ከእርሷ ከተለዩ በኋላ የምታሳዝነች ጃሚ ቁባቱ አድርጎ ስላስቀመጣት ሴተኛ ዳሪ ማወቅ ነበረባት እያሉ ይሳለቁባታል። ማርጋሬት ሕፃን ጃሚ ወንድም ወይም እህት የሚያገኝ ስለሆነ ሁኔታውን አውቆ ተዘጋጅቶ እንዲቆይ ለማድረግ ሁሉንም ነገር በዝርዝር ታስረዳው ጀመር። በቅርቡ የሚያጫውትህ ወንድም ወይም የሚታጫውትህ እህት እወልድልሃለሁ፣ የምወድህ ልጄ፣ ጥሩ አይደለም ታዲያ ስትለው እቅፍ ያደርጋትና እማዬ፣ ለእኔ ብቻ ሳይሆን ለአንቺም ጥሩ ጓደኛና አጫዋች ታገኛለሽ ሲላት መጥቶ የነበረውን እንባዋን ለመመለስ ትታገላለች። የመውለጃዋ ጊዜ ደረሰ። በምጥ ምክንያት ህመም የጀመራት ከሌሊቱ በ10 ሰዓት ላይ ነበር። ሚስ ታሊ ሃናን አስጠራቻት። እኩለ ቀን ላይ ማርጋሬት ጤናማ ሴት ልጅ በደህና ተገላገለች። ሕፃኗ አፏ የእናቷን ሲመስል አገጯ ደግሞ የአባቷን ይመስላል። ጸጉሯም ጥቁር ነው። ማርጋሬት ልጇን ኬት የሚል ስም አወጣችላት። ያወጣችላት ስም ወይንም መጠሪያዋ የመንፈስ ጥንካሬን የሚያሳይ ነው በማለት አሰበች። ይህንን ስም ያወጣችላት የልጇን መንፈሰ ጠንካራነት ስለምትፈልግ ነው። ከዚያም አሁን ልጆቼን ወደ ሌላ ቦታ ይዤ መሄድ አለብኝ። እንዴት ይዤ እንደምሄድ ለጊዜው ባላውቅም እንደምንም ዘዴ መፈለግ ይኖርብኛል በማለት ወሰነች። ዴቪድ ብላክዌል የጃሚ ማክግሪጎርን ቢሮ ሳይቆረቁር ድንገት ዘሎ ገባ። ጃሚ በመገረም ቀና ብሎ ከተመለከተው በኋላ ምን ማት መጣ ሲል ጠየቀው። በናቢብ ያሉ ሰራተኞች ስራ አቁመው አመጽ በማካሄድ ላይ ናቸው ሲለው ጃሚ ከመቀመጫው ተነስቶ በመቆም ምን ሁኔታ ተፈጠረ ደሞ አለው። ዴቪድም እዚያ ካሉት ልጆች መካከል አንድ ጥቁር አፍሪካዊ እንቁ ለመስረቅ ሲሞክር ተያዘ። ለመስረቅ የሞከረው የብብቱን ስር በመብጣትና እንቁን እዚያ ውስጥ በመደበቅ ነበር። ከዚያ በኋላ ሃንስ ዚመርማን ለሌሎች ሰራተኞች መቀጣጫ እንዲሆን በማለት በሰራተኞቹ ፊት ገረፈው። ልጁ 12 ዓመት ወጣት ነው። ግርፋቱ ስለበዛበት ሞተ በማለት አስረዳው። ጃሚ በተፈጸመው ድርጊት በንዴት ጦፈ። በሁሉም የማዕድን ቦታዎች ሰው መግረፍ እንዲቆምና ፈጽሞ እንዲወገድ አዝዤ ነበር አለ። ዴቪድ ቀበል አደረገና እኔም ዚመርማንን አስጠንቅቄው ነበር አለው። ያንን ደደብ ከዚያ ቦታ ባስቸኳይ አጥፋልኝ። ቦታው ድረስ ሄደን ልናገኘው አልቻልንም። ለምን አልተገኘም? የሀገሬው ተወላጆች አፍሪካውያኑ ይዘውታል። ሁኔታው ከቁጥጥር ውጭ ሆኗል አለው። ይህንን ሲሰማ ጃሚ ቆቡን አነሳና እኔ እስክመለስ ድረስ እዚህ ቆይተው ሁሉን ነገር በጥንቃቄ አከናውን ብሎት ሄደ። ዴቪድም አንተ ወደዚያ ብትሄድ ጥሩ ሁኔታ ያጋጥማል ብዬ አልገምትም ሚስተር ማክግሪጎር። ዚመርማን የገደለው ልጅ የዚሁ አካባቢ ተወላጅ ከመሆኑ በቀር የባርሉንግ ጎሳ ነው። ባርሉንጎቹ ይቅርታ የማያደርጉ ቂማቸውን የማይረሱና ጠላታቸውን እስከ መጨረሻው ለመበቀል ወደ ኋላ የማይሉ ናቸው። እኔ ግን ብሎ ንግግሩን ሳይጨርስ ጃሚ ሄደ። ማዕድን ስፍራው ሊደርስ 10 ማይል ሲቀረው ጤስ ተመለከተ። በናቢብ የሚገኙ ጎጆዎች በሙሉ በመጋየት ላይ ናቸው። ጃሚ ይህንን ሲመለከት ምን አይነት ቂሎችና አረቀው ማሰብ የማይችሉ ሰዎች ናቸው የራሳቸውን መኖሪያ ቤቶች ነው የሚያቃጥሉት በማለት አሰበ። ሰረገላው ወደ ማዕድኑ ቦታ እየተቃረበ ሲሄድ
የጥይት ድምጽና ውኡታ ተሰማ። ዩኒፎርም የለበሱ ልዩ የፖሊስ ጥበቃ ጓዶች ለማምለጥ በሚሞክሩ ጥቁሮችና ክልሶች ላይ መተኮሱን ተያይዘውታል። በማዕድን ቦታ የሚገኙት ነጮች ቁጥራቸው አነስተኛ ነው። ከጥቁሮቹ ብዛት ጋር ሲመጣጠኑ ነጮቹ 1/10ኛ ነው የሚሆኑት። ታዲያ የነጮቹ ቁጥር ይነስ እንጂ የጦር መሳሪያ የታጠቁ ናቸው። የአካባቢው ፖሊስ አዛዥ የሆነው ቤርናንድ ሶዚ ጃሚን ከርቀት አየውና እየሮጠ ወደ እርሱ በመሄድ ጃሚ ማክግሪጎር፣ ምንም እንዳታስብ፣ እኛ ሁኔታውን በቁጥጥር ስር በማድረግ ላይ ነን፣ እያንዳንዱን በጥባጭ እንገለዋለን አለው። ይህንን ማን ፈጽማለህ? አለ ጃሚ በንዴት። ከዚያም መተኮሳቸውን እንዲያቆሙ ለወታደሮች ትዕዛዝ ስጥ አለው። ምን? እኛ እንዳልኩ አድርግ አለው በቁጣ። ወዲያው አንዲት ጥቁር አፍሪካዊ ሴት አጠገቡ በጥይት ተመታ ስትወድቅ ተመለከተ። ከፍተኛ ሐዘንና ብስጭት ተሰማው። ከዚያ በኋላ ወታደሮቹ በሙሉ በአስቸኳይ ተኩስ እንዲያቆሙ አድርግልኝ በማለት የፖሊስ አዛዡን ጃሚ በንዴት አዘዘው። እሺ፣ ትዕዛዝ እንዲፈጸም አድርጋለሁ ጌታዬ አለና እርሱም በበኩሉ ለምክትሉ ለረዳት አዛዡ ትዕዛዙን ሰጥቶ ተኩሱ ወዲያው ቆመ። በየቦታው ያያሌ ሰዎች አስከሬን ወድቋል። ሶዚ የእኔን ምክር የምትሻ ከሆነ እኔ ሲል ጃሚ አቋረጠውና ያንተን ምክር አልሻም፣ ይልቁኑ የሰራተኞቹን መሪ እኔ ዘንድ አቀርብልኝ አለው። ሁለት ፖሊሶች፣ አንድ ወጣት ጥቁር አፍሪካዊ ጃሚ ወደ ቆመበት ቦታ ይዘው መጡ። የወጣቱ እጆች በካቴና ታስረዋል። ሰውነቱና ልብሱ በደም የተበከለ ቢሆንም በአቋሙም ሆነ ባነጋገሩ አንዳችም ፍርሃት አይታይበትም። ረጅምና ቀጥ ያለ ቁመና ያለው ወጣት ሲሆን አመለካከቱን በአጠቃላይ ቆፍጣናነቱንና የአይኑን መገረምም ሲያስተውል ባንዳ ስለ ባንቱ ጎሳዎች በራስ የመተማመን ሁኔታና ኮስታራነት የነገረውን አስታወሰ። እኔ ጃሚ ማክግሪጎር እባላለሁ ሲለው ወጣቱ አፍሪካዊ በንዴት ምራቁን ተፋ። እዚህ የተፈጸመው ሁሉ እኔ ሳላውቀው የተደረገ፣ እኔ እንዲደረግ ያልፈቀድኩት ነው። አሁን ሰራተኞቹ የሚጠይቁትን ሁሉ ለማሟላት የመጣውን ስለሆነ ለሰራተኞቹ፣ ለቤተሰቦቻቸውና ባሎቻቸው ለሞቱባቸው ሴቶች ይህንኑ ንገራቸው አለው። ጃሚ ወደ ሶዚ ዞር ብሎ ሃንስ ዚመርማን የት ነው ያለው ሲል ጠየቀው። እስካሁን ድረስ እርሱን በመፈለግ ላይ ነን ጌታዬ ሲል መለሰ። ጃሚ የፊቱ የቆመውን ሰው አይኑን ሲያየው ሊረዳ የቻለው ነገር ቢኖር ሃንስ ዚመርማንን በሕይወት ማግኘት እንደማይቻል ነው። የማዕድን ቦታውን ለ3 ቀናት ያህል እዘጋዋለሁ። አንተ ከሰዎቹ ጋር ተነጋግረህ ቅሬታዎቻችሁን ምን እንደሆኑ ዘርዝራችሁ አቀርቡልኝና እመለከታቸዋለሁ። ከዚያም ሁሉንም ለማስተካከል እጥራለሁ። ሰራተኞቹ የማይፈልጉትን ማንኛውንም ነገር አስወግዳለሁ፣ እለውጠዋለሁ። እነዚህን ሁሉ እንደማደርግ ቃል ገባላለሁ በማለት ለሰራተኞቹ ተወካይ ነገረው። የሰራተኞቹ ተወካይ ጃሚን በደንብ አስተዋለው። ጃሚን አላመነውምና በፊቱ ላይ የመጠራጠር ሁኔታ ታየበት። ጃሚ ይህንን ሁኔታ ስላጤነ ተወካዩን ለማሳመን ሲል አዲስ ስራ አስኪያጅ ስለሚመደብ መልካም የሥራ ሁኔታ ይፈጠራል። ነገር ግን እኔ ይህንን ሁሉ ሳደርግ አንተ የወከልካቸው ሰራተኞች ደግሞ በ3 ቀናት ውስጥ ወደ ሥራ ገበታቸው እንደሚመለሱ ተስፋ አደርጋለሁ አለው። የፖሊሶቹ ዋና አዛዥ ጥርጣሬ በተሞላበት ሁኔታ ሰውየውን ልትለቀው ነው? ከወታደሮቼ መሃል ግማሾቹን ገሎብኛል አለ። ጃሚ ቀበል አድርጎ ግድ የለም፣ ስለ አጠቃላይ ሁኔታው ሙሉ ምርመራ ይደረጋል በማለት መለሰለት። ወዲያው ወደ እርሱ እየጋለበ የሚመጣ የፈረስ ኮቴ ድምጽ ሰሙ። ጃሚ ዞር ሲል ዴቪድ ብላክዌል መሆኑን ተመለከተ። ዴቪድን በክሊፕ ድሪፍት ያለውን ሥራ በጥንቃቄ እንዲያከናውን አደራ ብሎት መጥቷል።
ወደ ማዕድን ስፍራው በድንገት መምጣቱ አንድ አይነት ችግር ቢፈጠር ነው በማለት ጃሚ ተጨነቀ። ዴቪድ ከፈረሱ ዘሎ ወረደና ሚስተር ማክግሪጎር ልጅ ጠፋ አለው። ጃሚ ከመደንገጡ የተነሳ ሁሉ ነገር ጨለማ ሆነበት። ከክሊፕ ድሪፍት ነዋሪዎች መካከል ከግማሽ በላይ የሚሆን ሕዝብ የጠፋውን ልጅ ለመፈለግ ተሰማራ። ከተማውን በሙሉ አሰሱት። ጋራ፣ ኮረብታው፣ ሸለቆው፣ ወንዙ፣ ኩሬውና ጫካው አንድ ባንድ ተፈተሸ። ነገር ግን የሕፃን ጃሚን ዱካ ማግኘት አልተቻለም። ጃሚ ሁኔታውን ካጤነ በኋላ ራሱን አረጋጋና ሕፃኑ ወደ አንድ ቦታ ሄዶ ሊሆን ይችላልና ይመለሳል በማለት አሰበ። ወደ ማርጋሬት መኝታ ቤት ሲሄድ አልጋዋ ላይ ጋደም ብላ ልጇን ስታጠባ አገኛት። ስለ ልጃችን የሰማው ወሬ አለ ስትል በጉጉት ጠየቀችው። እስካሁን ምንም የለም፣ ሆኖም ልጃችንን ፈልጌ ያገኘዋለሁ አይዞሽ አላትና ሕፃኗን ለጥቂት ጊዜ አስተውሎ ሌላ ቃል ሳይናገር ወጥቶ ሄደ። ሚስ ታሊ እጆቿን ሽርጧ ላይ አቆላልፋ በመያዝ ወደ ማርጋሬት መኝታ ክፍል ገባችና ሚስ ማክግሪጎር አይዞሽ አትጨነቂ፣ ጃሚ አሁን ትልቅ ልጅ ስለሆነ ለራሱ ምን አይነት ጥንቃቄ ማድረግ እንደሚገባው ያውቃል አለቻት። የማርጋሬት አይን በእንባ ተሸፍኗል። በሕፃን ጃሚ ላይ ማንም ቢሆን ጉዳት አያደርስበትም ካለች በኋላ ያደርሱበት ይሆን? መቼም ጉዳት ያደርሱበታል ብዬ አልገምትም በማለት ታስብ ጀመር። ሚስ ታሊ ጎንበስ አለችና ኬትን ከማርጋሬት ክንድ ላይ አንስታ ከታቀፈችላት በኋላ እንድታርፍ አስባ ለመተኛት እስኪ ሞክሪ አለቻትና ሕፃኗን ወደ አትክልት ቦታ ውስጥ በመውሰድ ለእርሷ በተዘጋጀው አልጋ ላይ አስተኛቻት። ኬት ታሊን ወደ ላይ እየተመለከተች ፈገግ አለች። ጥቂት አጫውታት አንቺም ትንሽ ብትተኝ መልካም ነው፣ ወደፊት አድካሚ ሕይወት ይጠብቅሻልና ብላት ወደ ቤት አስገብታ አስተኛቻትና በሩን ዘግታ ወጣች። እኩለ ሌሊት ላይ የመኝታ ቤቱ መስኮት በቀስታ ተንሸራቶ ተከፈተ። ከዚያም አንድ ሰው ዘሎ በመግባት ወደ ሕፃኑ አልጋ ከተጠጋ በኋላ ሕፃኗን በፎጣ በመጠቅለል ሰቅስቆ አነሳና አቀፋት። በመስኮት የገባውና ልጅቷን ያቀፈው ባንዳ ነበር። ኬትን በመያዝ ፈጥኖ እንደመጣ ፈጥኖ ወጥቶ ሄደ። የኬትን መጥፋት በመጀመሪያ ያወቀችው ሚስ ታሊ ናት። ሚስ ታሊ በመጀመሪያ ሚስ ማክግሪጎር ሌሊት መጥታ ወስዳት ይሆናል የሚል ግምት ነበራት። ወደ ማርጋሬት መኝታ ቤት ሄደችና ሕፃኑ የት አለች? ጥያቄውን ሰንዝራ የማርጋሬትን ፊት ስታስተውል በአንድ አፍታ ነገሩ ገባት። ቀናት ቢያልፍም የልጅ ጃሚን ዱካ ማግኘት አልተቻለም። ጃሚ በፍለጋ ከመድከሙ የተነሳ ተዝለፍልፎ ለመውደቅ ተቃርቧል። ወደ ዴቪድ ብላክዌል ዘንድ ሄደና ሕፃኑ ላይ ምንም መጥፎ ነገር አይደርስበትም ብለህ ታስባለህ? ሲል ጠየቀው። ዴቪድ በማክግሪጎር ልጅ ላይ አደጋ እንደደረሰበት የሚያውቅ ቢሆንም ለጊዜው ቢሆንም ሐሳቡን ለማስለወጥና ለማረጋጋት በማሰብ እርግጠኛ ነኝ መጥፎ ነገር አይደርስበትም ሚስተር ማክግሪጎር በማለት መለሰለት። ዴቪድ ካሁን በፊት ባንቶች ምህረት የለሾችና በደላቸውን የማይረሱ ቂመኞች መሆናቸውን በመግለጽ አስጠንቅቆት ነበር። አንድ ባንቱ ነው የወገኑን ደም ለመበቀል ሲል የጃሚን ልጅ ጭካኔ በተሞላበት ሁኔታ የገደለው። ጃሚን የወሰዱት ባንቶቹ ከሆኑ በቀላቸውን ለመወጣት ሲሉ ሃንስ ዚመርማንን ያንን የ12 ዓመት ልጅ በጅራፍ ገርፎ አሰቃይቶ እንደገደለው በተመሳሳይ ሁኔታ አሰቃይተው እንደሚገሉት ዴቪድ እርግጠኛ ነበር። በቀላውን የሚወጡት በአይነት ነውና። ጃሚ ልጁን ለመፈለግ የተሰማሩትን የከተማውን ሰዎች ወታደሮችንና የማዕድን ቆፋሪዎችን በማስተባበርና በመምራት ሌሊት ሙሉ ሲባዝን አድሮ ያለምንም ውጤት ጎ ሲቀድ ወደ ቤቱ ተመለሰ። ጃሚ ወደ ቤቱ እንደገባ ዴቪድ ከተቀመጠበት ተነሳና
ሚስተር ማክ ግሪጎር፣ ሕፃኗ ልጅህም ታፍና ትወስዳለች አለው። ጃሚ ፍዝዝ ብሎ ዴቪድን ተመለከተው። ፊቱ ከመቅጽበት ገረጣ። ከዚያም ምንም ሳይናገር ወደ መኝታ ቤቱ ሄደ። ጃሚ ለ48 ሰዓት ያህል ጎኑ አልጋ ስላልነካ በጣም ደክሞታል። ንዴቱና ብስጭቱ ባይለቀውም እንቅልፍ አሸንፎት ተኛ። እንቅልፍ እንደወሰደው ህልም አየ። ትልልቅ ዛፎች ባሉበት ጫካ ውስጥ የተኛ ይመስለዋል። አንድ አንበሳ እየሮጠ ሲመጣ ሕፃን ጃሚ ተመለከተ። ንቃ አባባ፣ ንቃ! አንበሳ ወደኛ እየመጣ ነው! ንቃ አባባ! አንበሳው ፍጥነቱን እየጨመረ ወደ እነርሱ ይሮጣል። ልጁ አባቱን ለመቀስቀስ ያለ ኃይሉን ተጠቀመ። ንቃ! 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 ተነስ አባባ! ንቃ! ንቃ! ሲወተውተው በድንጋጤ ነቃ። አይኑን ሲገልጥ ባንዳ አልጋው አጠገብ ቆሞ አየው። ጃሚ መናገር ሲጀምር ባንዳ ፈጥኖ በእጁ አፉን ያዘው። ዝም በል አለውና ጃሚ ካልጋው ተነስቶ ቁጭ እንዲል ፈቀደለት። ልጅ የት ነው ያለው ሲል በጉጉት ባንዳን ጠየቀው። ሞቷል አለው። ጃሚ ይህንን ሲሰማ ራሱን መቆጣጠር ተሳነው። ያለበት ክፍል ይዞርበት ጀመር። አዝናለሁ፣ የደረስኩት በጣም ዘግይቼ ስለነበር እንዳይገሉት ለማድረግ አልቻልኩም። ያንተ ሰዎች የባንቱን ጎሳ ደም በከንቱ አፍሰዋል። ስለሆነም የኔ ወገኖች ደማቸውን መበቀል ፈለጉ ሲለው ጃሚ በሁለት እጆቹ ፊቱን ሸፈነና እኔ አምላክ አለ። በመቀጠልም ልጄን ምን አደረጉት በማለት ጠየቀው። ከገደሉት በኋላ ሜዳ ላይ ጣሉት። ሬሳውን እኔ ያገኘሁትና ቀበርኩት አለው ከፍተኛ ሐዘን በተሞላበት ድምጸት። አይሆንም፣ እባክህ አይደረግም አለ ጃሚ። እኔ በቦታው በመገኘት ሕይወቱን ለማትረፍ ሞክሬ ነበር። ነገር ግን ከመሞቱ በፊት መድረስ ባለመቻሌ አልተሳካልኝም ጃሚ። ጃሚ ቀስ እያለ አንገቱን በመወዝወዝ የወንድ ልጁን መሞት አምኖ ተቀበለና ሴቷ ልጅስ በማለት ጠየቀው። እነርሱ መጥተው ከመውሰዳቸው በፊት ቀድሜ በመውሰድ ደበኳት። አሁን ቤቷ ተመልሳ በመኝታ ክፍሏ ውስጥ ተኝታለች። ለወደፊቱም የገባኸውን ቃል ኪዳን ከጠበቅ በሰላም ትኖራለች አለው። እኔ የገባሁትን ቃል አከብራለሁ። ነገር ግን ልጄን የገደሉትን ሰዎች ማግኘት እፈልጋለሁ። ዋጋቸውን ማግኘት አለባቸው ሲለው ልጄን የገደሉት የኔ ጎሳዎች ናቸው። ታዲያ የኔን ጎሳዎች በሙሉ ልትገድል ነው በማለት ራሱን ለራሱ ተናግሮ ትቶት ሄደ። ማርጋሬት አይኗን በኃይል ጨፈነችው። ይህንንም ያደረገችው አይኗን ከገለጠች በእንቅልፍ ልቧ ያየችው ወይንም ቅዠቱ እውነት ሆኖ ልጆቼ ይሞቱብኛል በሚል ፍራቻ ነው። የጨፈነችውን አይኗን የምትገልጠው ሕፃኑ ልጇ ጃሚ መጥቶ አጠገቧ ቆሞ በእጁ ሲዳብሳትና ሁሉም ነገር ሰላም ነው፣ አይዞሽ የኔ እናት፣ ችግር የለም፣ እኛ በደህና መተናል ሲላት ብቻ እንደሆነ ወሰነች። ለ3 ቀናት ያህል ከማንም ሰው ጋር አልተነጋገረችም። ለ3 ቀናት ያህል ከማንም ሰው ጋር አልነጋገርም፣ ማንንም አላይም ብላ አልጋዋ ላይ ተኛች። ዶክተር ቲገር ቤቷ እየመጣ ይሄዳል። ስለ እርሱ መምጣትና መሄድ የምታውቀው ነገር የለም። ማርጋሬት አልጋዋ ላይ ጋደም ብላ በነበረበት ወቅት እኩለ ሌሊት ላይ ከልጇ መኝታ ቤት ውስጥ ጩኸት ስለሰማች አይኗን ገልጣ ስታዳምጥ በድጋሚ ሌላ ድምጽ ሰማች። ጃሚ መጣ አለችና በፍጥነት ካልጋዋ ላይ ወርዳ በኮሪደሩ በኩል ቁልቁል ወደ ልጇ መኝታ ክፍል ሄደች። ወደ በሩ ስትጠጋ ሰምታው የማታውቀው የተለየ ድምጽ ሰማች። በዚህን ጊዜ ልቧ በኃይል ይመታ ጀመር። በሩን በኃይል በርግዳ ገባች። ባሏ ወለሉ ላይ ተዘርግቶ ሲያጓራ አየችው። ፊቱ ተጨማዷል፣ ሰውነቱ ተሸምቅቋል። አንድ አይኑ ተጨፍኗል። ሌላው አይኑ ፍዝዝ ብሎ ባስቀያሚ ሁኔታ ወደ ላይ ያያል።
ጃሚ ለመናገር የሚሞክረው በተሰባበረ የሰው ሳይሆን የአውሬ በመሰለ ድምጽ ነበር። ጃሚ ጃሚ እያለች ማርጋሬት በቀስታ ተጠጋች። የሚወራው መጥፎ አስደንጋጭ ወሬ ስለሆነ በጣም ፈርቻለሁ ሚስ ማክግሪጎር አለ ዶክተር ቲገር። አያይዞም የምርመራው ውጤት እንደሚያስረዳው ባለቤትሽ የደም መርጋት በሽታ ይዞታል። በህይወት የመኖሩና የመሞቱ ሁኔታ 50-50 ነው። በህይወት ከኖረ ነፈዝ ይሆናል። እኔ አስፈላጊ የሆኑትን ሁሉ አመቻችቼ በቂ እንክብካቤ የሚያገኝበትንና እሱም መሰል በሽተኞች በግል የሚቆዩበት የሕክምና ቦታ ስላለ እዚያ እንዲገባ የተቻለኝን ሁሉ አደርጋለሁ አላት። ሆስፒታል አይገባም፣ እርሱ እዚህ ከኔ ጋር እንዲሆን እፈልጋለሁ አለችው። ዶክተሩ ጥቂት ካሰበ በኋላ ይሁንሽ፣ በሕክምና የምትረዳሽ አስታማሚ ነርስ ግን ታስፈልግሻለች። ስለሆነም ሁኔታዎቹን እኔ አመቻችልሽና ሲል አቋረጠችውና እኔ ነርስ አልፈልግም፣ ጃሚን ራሴ አስታምመዋለሁ፣ እንከባከበዋለሁ አለችው። ዶክተር ቲገር ራሱን እየነቀነቀ ይህ የሚቻል አይመስለኝም ሚስ ማክግሪጎር፣ ህመሙ ምን እንደሚያስከትል አታውቂም። ባለቤትሽ ካሁን በኋላ እንደ ልቡ ተንቀሳቅሶ ሰርቶ ለመኖር የሚችል ሰው አይደለም። ሙሉ በሙሉ ሽባ ሆኗል። በህይወት እስካለም ድረስ ሽባ ሆኖ ይቆያል ሲላት ማርጋሬት ግድ የለም እኔ እንከባከበዋለሁ፣ አስታምመዋለሁ አለችው። ጃሚ በመጨረሻ በእውነት የማርጋሬት የግሏ የብቻዋ ሆነ። ጃሚ ማክግሪጎር ታሞና ሽባ ሆኖ እቤት ከዋለ 1 ዓመት ሞላው። ማርጋሬት በሕይወቷ ውስጥ ደስታ የተጎናጸፈችበት ጊዜ ቢኖር በዚህ ወቅት ነበር። አሁን ጃሚ ምንም ተስፋ የሌለው ሰው ነው። መናገርም ሆነ መንቀሳቀስ አይችልም። ማርጋሬት ቀንና ሌሊት ካጠገቡ ባለመለየት አስፈላጊውን ሁሉ ታደርግለታለች። ቀን ቀን በተሽከርካሪ ወንበር ላይ ታስቀምጠውና ወደ ስፌት ክፍሏ ትወስደዋለች። ለእርሱ የሚሆኑትን መስፋት ከመጀመሯ በፊት ጃሚ ተሽከርካሪ ወንበሩ ላይ እንዳለ ፒጃማውን ታለብሰውና አጠገቧ አድርጋ ጥቃቅን የቤት ውስጥ ጉዳዮችን ሳይቀር ታጫውተዋለች። ከመታመሙ በፊት እነኚህን ቀርቶ ታላቅ ጉዳይ ልታዋየው ብትፈልግ ጊዜ አልነበራትም። ሲመሽ በጣም የከሳውን የጃሚን ሰውነት ከተሽከርካሪ ወንበሩ ላይ በጥንቃቄ ታነሳና አጠገቧ ካለው አልጋ ላይ ቀስ አድርጋ ታስተኛዋለች። አመቻችታ ካስተኛችው በኋላ እንቅልፍ እስከሚወስደው ድረስ አልጋዋ ላይ በአንድ ወገን በመተኛት ታጫውተዋለች። ዴቪድ ብላክዌል የክረገር ብረንት ሊሚትድ ሥራ በበላይነት ይመራል። በየጊዜው ወረቀቶችን ለማስፈረም ማርጋሬት ዘንድ ይመጣል። ዴቪድ ጃሚ የመዳን ተስፋ ሳይኖረው በህመም በመሰቃየት ላይ መሆኑን ሲመለከት ስሜቱ በከፍተኛ ሐዘን ይነካል። የዚህ ሰው ታላቅና ለረሰው የማልችለው ውለታ አለብኝ እያለ ዘወትር ያስታውሳል። ማርጋሬትም ጥሩ መርጣል ጃሚ፣ ዴቪድ ጥሩ ሰው ነው በማለት ለባሏ ነገረችው። ተሰራው የነበረውን ሹራብ ወረወረችና ፈገግ በማለት ዴቪድ እኮ ሙሉ በሙሉ ባይሆንም በመጠኑ ያንተን ጉብዝናና የሥራ ችሎታ ያስታውሰኛል። መቼም አንተ ጠንካራና ሩሩህ ነበርክ። እንዳንተ የሥራ ችሎታ ያለው ሰው አልነበረም፣ ወደፊትም አይኖርም የኔ ፍቅር። ጥሩ እቅዶችን ለማቀድ አትፈራም። እቅዶችም በተግባር እየተተረጎሙ በመሆኑ ኩባንያው በየቀኑ እድገት እያሳየ ነው በማለት ካጽናናችሁ በኋላ ጥላው የነበረውን ጅምር ሹራብ አነሳች። ኬት መናገር ጀምራለች። ለምሳሌ ዛሬ ጠዋት እንኳን እኔን ስታየኝ ማማ ብላ ጠራችኝ። እውነቴን ነው፣ ከፈለክ በመሐላ አረጋግጥልሃለሁ በማለት ለጃሚ ነገረችው። ጃሚ ተሽከርካሪ ወንበሩ ላይ ጭብጥ ብሎ ተቀምጧል። የኬት ዓይንና አፏ ያንተን ይመስላል። ስታድግ ቁንጅናዋ እየጎላ ይመጣል።
አለችው። በሚቀጥለው ቀን ጠዋት ማርጋሬት ከእንቅልፏ ስትነቃ ጃሚ ማክግሪጎር ሞቶ አገኘችው። ከተኛበት አነሳችና አቅፋ ወደ እርሷ በማስጠጋት ተገላገልክ የኔ ፍቅር፣ አረፍክ የምወድህ ባለቤቴ፣ እኔ ምንጊዜም እወድሃለሁ ጃሚ፣ አንተም ይህንን እንደምታውቀው ተስፋ አለኝ። ደህና ሁን የኔ የግል ውድ ፍቅረኛ አለችው። ማርጋሬት አሁን ብቻዋን ናት። ባሏና ወንድ ልጇ ሞተውባታል። እርሷና ሴት ልጇ ብቻ ናቸው የቀሩት። ማርጋሬት ወደ ልጇ መኝታ ቤት በመሄድ ኬትን ተመለከተቻት። አልጋዋ ላይ ተኝታለች። ካትሪን በማለት ጠራቻት። ካትሪን ማለትም ቃሉ የግሪክ ቃል ነው። ይህ ስም ለመጠሪያነት የሚያገለግለው ለቅዱሳን ለመነኮሳትና ለንግስቶች ነው። ማርጋሬት ጮክ አለችና ስታድጊ የትኛውን ነው የምትሆኚው የኔ ኬት? ቅድስት መነኩሴት ወይንስ ንግስት? በማለት ጠየቀቻት። ወቅቱ በደቡብ አፍሪካ የግዛት ማስፋፋት የሚካሄድበትና በጎሳዎች መካከል ብጥብጥ እየተነሳ ደም የሚፋሰስበት ነበር። በእንግሊዞችና በደቡብ አፍሪካ ተወላጆች መካከል የረጅም ጊዜ ቅራኔና ጭቅጭቅ ስለነበር ሁኔታው እየተካረረ ከፍተኛ ደረጃ ላይ በመድረስ እንደ አውሮፓውያን አቆጣጠር በጥቅምት 12 ቀን እንደ አውሮፓውያን አቆጣጠር ጥቅምት 12 ቀን 1899 በዕለተ ሐሙስ እንግሊዝ በደቡብ አፍሪካ ላይ ጦርነት አወጀች። ያ ቀን የኬት 7ኛ ዓመት የልደት ቀን ነበር። ከ3 ቀናት በኋላ ኦሬንጅ ፍሪ ስቴት በጦርነቱ ተጠቃች። ዴቪድ ሁኔታው ስላሰጋው ማርጋሬት ልጇን ይዛ ደቡብ አፍሪካን ለቃ እንድትሄድ ለማግባባት ሞከረ። ሆኖም ማርጋሬት የዴቪድን ምክርና ሐሳብ አልተቀበለችውም። እንዲያውም ባለቤት ያለው እዚህ ስለሆነ የት ነው የሚሄደው አለችው። ከመምከርና ደህናውን ነገር ከማመልከት በላይ ዴቪድ ለማርጋሬትና ለልጇ ማድረግ የሚችለው ሌላ ነገር የለም። ካሁን በኋላ ከሀገሬው ተወላጆች ጋር መቀላቀሌ ነው። ብቻሽን በመሆንሽ ችግር ይገጥምሽ ይሆናል። አይገጥመኝም ዴቪድ በማለት መለሰችለት። አያይዞም ኩባንያው በእኔ ኃላፊነት ስራው እንዲቀጥል የተቻለኝን እጥራለሁ አለችው። ዴቪድ በማግስቱ በቅዱ መሰረት ከሀገሬው ተወላጆች ጋር ተቀላቀለ። እንግሊዞች ጦርነቱ ቀላልና ቶሎ ፍጻሜ የሚያገኝ ጦርነት ነው የሚል ግምት ነበራቸው። ጦርነቱን ሲጀምሩ ጠላቶቻቸው ያልተደራጁና ተበታትነው የሚገኙ ስለሆነ በቀላሉ ሊቋቋሙና ጠራርገው እንደሚያጠፏቸው አሸናፊዎች እንደሚሆኑ ተማምነው ነበር። ለንደን በሚገኘው የሃይዴ መናፈሻ ሰፈር ለእንግሊዝ ወታደሮች መሸኛ ተብሎ የራት ግብዣ ተዘጋጅቶ ነበር። የምግቦቹን ዝርዝር በያዘው ወረቀት ላይ አንድ የእንግሊዝ ወታደር የአንድን ደቡብ አፍሪካዊ አንገት ቆርጦ ራሱን አንጠልጥሎ እንደያዘ ተስሎ ይታያል። ከዚያም ቀጥሎ የምግቦቹና የመጠጦቹ ዝርዝር አለ። የእንግሊዝ ወታደሮች የተደረገላቸው አሸኛኘት ጥሩ ይሁን እንጂ ደቡብ አፍሪካ በመጡ ጊዜ ያጋጠማቸው ሁኔታ ግን ያልጠበቁት በመሆኑ እጅግ አስገርሟቸዋል። የደቡብ አፍሪካ ተወላጆች በተወለዱበት ሀገር ውስጥ ሆነው ስለሚዋጉ በውጊያ ወቅት ብርታትን፣ ጥንካሬንና ቆራጥነትን አሟልተው የያዙ ናቸው። የመጀመሪያው ውጊያ የተካሄደው በማፊ ኪንግ ነው። እውነቱን ለመናገር ማፊ ኪንግ ከአንድ መንደር አትበልጥም። ሆኖም የእንግሊዝ ወታደሮች ለመጀመሪያ ጊዜ አቅማቸውን እንዲገመግሙና ከማን ጋር እንደሚዋጉ ግንዛቤ እንዲያገኙ አድርጓቸዋል። በመሆኑም ከእንግሊዝ ሀገር ተጨማሪ ወታደሮች ወደ ውጊያው ቦታ ተላኩ። እንግሊዞች ኃይላቸውን ካጠናከሩ በኋላ የኪምበርሊን ከተማ ከበቧት።
ከከፍተኛ የደም መፋሰስና እልቂት በኋላ የእንግሊዝ ወታደሮች ሌዲ ስሚዝን ያዙ። የደቡብ አፍሪካ ተወላጆች መድፍ ከእንግሊዞች ይልቅ በርቀት የመምታት ችሎታቸው ከፍተኛ ነው። በመሆኑም እንግሊዞች በመርከብ ላይ ሆነው በርቀት በመተኮስ ይገለገሉባቸው የነበሩትን ጠመንጃዎች ከመርከብ አውርደው ብዙ መቶ ማይሎችን በመሬት ላይ በማጓጓዝ የባህር ኃይል አባሎቻቸው እንደ እግረኛ ወታደር ሆነው እንዲዋጉባቸው አደረጉ። ማርጋሬት ክሊፕ ድሪፍት ሆና የእያንዳንዱን የጦርነት ወሬ በጉጉት ትከታተል ነበር። እርሷና በእርሷ አካባቢ የሚኖሩ ሰዎች የሚሰሙት ይባላል ሳይሆን አይቀርም የሚለውን አጠራጣሪ ወሬ ወይንም ጭምጭምታውን ብቻ ነው። ነዋሪዎቹ እንደሚሰሙት ወሬ ሁኔታቸው ይለዋወጣል። ወገኖቻቸው ድል ማድረጋቸውን ሲሰሙ ይፈነድቃሉ። የመጠቃት ወሬ ሲሰሙ ደግሞ ያዝናሉ፣ ተስፋ ይቆርጣሉ። አንድ ቀን ጠዋት ከማርጋሬት ሰራተኞች አንዱ ወደ ቢሮዋ እየሮጠ ገባና አንድ ወሬ ሰማሁ። የእንግሊዝ ወታደሮች ወደ ክሊፕ ድሪፍት እየገሰገሱ ነው። እዚህ ከመጡ ሁላችንንም ይገሉናል አላት። የማይባል ወሬ፣ የማይረባ ወሬ ነው፣ ጫፋችንን አይነኩንም አለችው። ይህንን ካለች ከ5 ሰዓታት በኋላ ማርጋሬት ማክ ግሪጎር የጦር እስረኛ ሆነች። ማርጋሬትና ኬት በመላው ደቡብ አፍሪካ ከተቋቋሙት በብዙ መቶ ከሚቆጠሩት እስር ቤቶች አንዱ ወደ ሆነው ወደ ፓርዴበርግ እስር ቤት ተወሰዱ። እስር ቤቱ ሰፊ ሜዳ ያለው ሲሆን ዙሪያውን እሾሃማ በሆነ ሽቦ ታጥሮ በታጠቁ የእንግሊዝ ወታደሮች ይጠበቃል። የእስር ቤቱ ሁኔታ እጅግ የሚያስጠላና የሚያሳዝን ነበር። ማርጋሬት ኬትን አቅፋ አይዞሽ የምወድሽ ልጅ፣ በአንቺ ላይ የሚደርስብሽ ምንም ነገር የለም እያለች ታጽናናታለች። ሆኖም ሁለቱም ያሉበትን ሁኔታ አያምኑትም። እያንዳንዱ ቀን ስቃይ የበዛበትና ድንጋጤን የሚፈጥር ቀን ነው። በተለይ አጠገባቸው ካሉት እስረኞች መካከል በተላላፊ በሽታዎችና በሌሎችም በየቀኑ በመቶ የሚቆጠሩ ሰዎች ይሞታሉ። የታመሙትን መርምሮ የሚፈወሱበትን መድኃኒት የሚሰጥ ዶክተር ቀርቶ ቁስለኞችን እንኳን የሚያክም ድሬሰር በአካባቢው የለም። በቂ ምግብ አለመኖሩም ጎልተው ከሚታዩት ችግሮች አንዱ ነው። በእስር ቤት ያለው ሁኔታ ከተአማኒነት ውጪ ስለነበረ ያለማቋረጥ የሚታይ ቅዠት ይመስላል። ማርጋሬትና ኬት ለ3 ዓመታት ያህል በእስር ቤት ውስጥ በጣም አሰቃቂና አስጨናቂ ሕይወት አሳለፉ። ኬት ባጠገቧ ያሉት ልጆች በበሽታ ሲሞቱ ስለምታይ ኑሮዋን ትገፋ የነበረው በተራዬ እከተላለሁ በሚል ፍርሃትና ጭንቀት ነበር። ኬት እናቷንና ራሷን ለመጠበቅ ምንም ኃይልና ነፃነት የላትም ነበር። ይህ ለኬት ምንጊዜም የማትረሳው ትምህርትን ሰጥቷታል። ከጠላትህ የበለጠ ኃይል ካለህ ምግብ ታገኛለህ። ኃይል ካለህ ሕክምናና መድኃኒት ታገኛለህ። ኃይል ካለህ ነፃነት ታገኛለህ አለች። ኬት አጠገቧ ያሉት አያሌ ሰዎች በበሽታና በረሃብ ሲያልቁ በመመልከቷ ኬት መብትንና ሕይወትን እኩል አድርጋ በመመልከት አንድ ቀን እኔም መብት ይኖረኛል፣ ማንም በእኔ ላይ ይህንን መሰል ተግባር በድጋሚ ሊፈጽምብኝ አይችልም። በቤልሞንት፣ በግራስፓን፣ በስቶምበርግና በስፓኒዮኮፕ ኃይለኛ ጦርነት ሲካሄድ ቆይቶ የደቡብ አፍሪካ ተወላጆች በሀብት፣ በስልጣኔ፣ በዘመናዊ መሳሪያና በዘመናዊ የጦር ትምህርት የሰለጠኑትን የእንግሊዝ ወታደሮች ለ3 ዓመት ያህል ከታገሉ በኋላ የኃይል ሚዛኑን የማይቋቋሙት መሆኑን ስለተገነዘቡ በመጨረሻ እጃቸውን ሰጡ። 55,000 የደቡብ አፍሪካ ወታደሮች በጦርነቱ ላይ ተካፋይ ሆነው ነበር። በጦርነቱ ምክንያት ከ35,000 በላይ ወታደሮች፣ ሴቶችና ሕፃናት አለቁ። በብሪቲሽ የማቆያ ካምፖች 28,000 ሰዎች አልቀዋል። ከሁሉም ይህ አስከፊና አሰቃቂ ሁኔታ ነው
የደቡብ አፍሪካን ዜጎች ቂማቸውን እንዳይረሱ ያደረጋቸው። የማቆያ ሰፈሩ በር በተከፈተበት ዕለት ማርጋሬትና ኬት ወደ ክሊፕ ድሪፍት ተመለሱ። ከጥቂት ሳምንታት በኋላ በዕለተ ሰንበት ዴቪድ ብላክዌል ወደ ክሊፕ ድሪፍት መጣ። ጦርነቱ ዴቪድን አጎልምሶታል። አሁንም ቢሆን አስተሳሰቡ የበሰለ ነው። አርቆ አስተዋይነቱና ትህትናው፣ በሰው ላይ ያለው እምነት አልተለወጠም። ዴቪድ የ3ቱን ዓመታት የገሃነም ኑሮ የገፋው እየተዋጋና ማርጋሬትና ኬት ሞተው ይሆን ወይንስ በሕይወት አሉ እያለ በሐሳብ በጭንቀት ተውጦ ነበር። ወደ ክሊፕ ድሪፍት መጥቶ ሁለቱንም በደህና ቤታቸው ውስጥ ሲያገኛቸው በደስታ ተሞላ። ሁለታችሁንም መጠበቅና መንከባከብ ችዬ ቢሆን ኖሮ ደስ ባለኝ ነበር ሲላት፣ ሁሉም ነገር አልፏል። ያለፈውን እያነሱ ማዘን፣ መተከዝና መበሳጨቱ እርባና የለውም። ስለሆነም ስለ ወደፊቱ ሁኔታ ብቻ እናስብ። የምናስበውም ስለ ወደፊቱ ክሩገር ብረንት ኩባንያችን ነው አለችው። በ1900 ክፍለ ዘመን የመላው ዓለም ታሪክ ሀ ተብሎ መጻፍ የሚጀመርበት ነው። ይህ ዘመን ለእያንዳንዱ ሰው ሰላምና ወሰን የሌለው ብሩህ ተስፋን የሚያጎናጽፍ ዘመን ነው። አዲሱ ክፍለ ዘመን በመላው ዓለም የሚኖሩ ሰዎችን ሕይወት በአዲስ መልክ የሚቀርጽና የነበረውን የሚያሻሽል አዳዲስ ኢንዱስትሪዎችና ፋብሪካዎች የሚቋቋሙበት፣ የእንፋሎትና የኤሌክትሪክ አውቶሞቢሎች በነዳጅ በሚጠቀሙ አውቶሞቢሎች የሚተኩበት፣ ሰርጓጅ መርከቦችና አውሮፕላኖች ተሻሽለውና እጅግ በረቀቀ ቴክኖሎጂ ተሰርተው የሚወጡበት፣ የዓለም ሕዝብ ብዛት 1 ቢሊዮን ተኩል የሚደርስበት ክፍለ ዘመን ይሆናል። ጊዜው የማደጊያና የማስፋፊያ ነው። በመሆኑም በመጪዎቹ 6 ዓመታት ማርጋሬትና ዴቪድ ሙሉ በሙሉ ያገኙትን ዕድልና አጋጣሚ ለመጠቀም ተስማሙ። በእነዚህ ዓመታት ውስጥ ኬት በጣም አደገች። ማርጋሬት ከዴቪድ ጋር በመሆን ኩባንያውን ትመራ ስለነበር ሥራ በጣም ይበዛባት ነበር። በመሆኑም ኬትን አጠገቧ በመሆን ተቆጣጥሮ ያሳደጋት ሰው ስለሌለ ያልታረመች ባለጌ ልጅ ሆነች። አንድ ቀን ከሰዓት በኋላ ማርጋሬት ከስብሰባ ወጥታ ወደ ቤቷ ስትመለስ የ14 ዓመት ሴት ልጇ በጭቃ ላይ ከሁለት ወንዶች ልጆች ጋር ቡጢ ስትደባደብ አገኘቻት። ፍዝዝ ብላ በመሳቀቅና ጥርጣሬ በተሞላበት ሁኔታ ተመለከተቻትና ይህች ልጃገረድ ናት አንድ ቀን የክሩገር ብረንት ሊሚትድን በኃላፊነት የምትመራው? እስኪ ሁላችንንም እግዚአብሔር ይርዳን አለች።